ለአብነት የጋምቤላና የጉምዝ ባንዳ ሽፍታ ታጣቂ የፈጸሙት ጭፍጨፋ፣ የኦነግ ሸኔ ባንዳ ሽፍታ በቅርቡ በወለጋ በተለያዩ ቀበሌዎች ያካሄደው ጭፍጨፋ፣ የ3 ወር ሕፃን በአራስ ቤት በጥይት መደብደብ ከኢትዮጵያን ባህል ከሰባዊና ከሞራል ያፈነገጠ የአውሬነት ተግባር ነው። የጊዜ ጉዳይ ነው። ይህ ባንዳ ሽፍታ እጁን ያገኛል፣ የዘራውንም ያጭዳል። ክቡር ጠቅላይ ሚኒስትር፣ ለመሆኑ ምዕራባውያን በሀገራችን ጉዳይ ለምን ጣልቃ ይገባሉ? በቀጠናው ጂኦፖለቲካዊ ቀይ ባህር ተዋሳይ በመሆናችን የታላቁ አባይ ወንዝ ምንጭና መነሻ መሆናችን የረጅም የነጻነት ታሪክ ያለን በመሆኑ ታሪካዊ ጠላቶች ነበሩን፣ አሁንም አሉን፣ ለወደፊቱም ይኖራሉ። ዋነኞቹ ግብጽና ሱዳን ናቸው። የኢትዮጵያና የሱዳን ህዝቦች ለረጅም ጊዜ በባህልና በታሪክ ተሳሰሩ የአንድ ወንዝ ውሃ በጋራ እየተጠቀሙ የኖሩና ያሉ ናቸው። አሁንም በህዝቦች መካከል ችግር የለም። የሱዳን መሪዎች ግን ኢትዮጵያን በእጅ አዙር ሲያተራምሱ የቆዩ ሲሆን አሁንም በግብጽ የፋይናንስና የትጥቅ ድጋፍ በሀገራችን በነፃ አውጪ ስም የተደራጁ አእምሯቸው በዘረኝነትና በጽንፈኝነት የናወዘ እጅግ ኋላ ቀርና ጨካኝ ኢትዮጵያ ጠል የናጡት ነካሽ ባንዳ ሽፍቶችን በሱዳን ግዛት አሰልጥኖና አስታጥቀው ከፖለቲካ ጋር ምንም ግንኙነት የሌላቸውን ሰላማዊ አርሶ አደር ዜጎቻችንን እያስጨፈጨፈ የሚገኘው ከሌሎቹ አካላት ጋር በመሆን የሱዳን መንግስት ነው። ሌላው የሱዳን መንግስት ወንጀል ጥቅምት 24 2013 የሰሜን እዝን ጥቃት ተከትሎ ድንበራችንን ጥሶ በመግባት አርሶ አደሮችን በማፈናቀል ንብረታቸውን በመዝረፍና በማውደም ላለፈው 1 ዓመት ከ9 ወር መሬታችን ተቆጣጥሮ ትንኮሳ እየፈጸመ ይገኛል። የድንበር ጉዳይ በሚመለከት በ1964 ካይሮ የተሰበሰቡ የአፍሪካ መሪዎች የቅኝ ግዛት ውልን ውድቅ አድርገዋል። ሀገሮች ከቅኝ ገዢዎች ነፃ ሲወጡ የያዙት ድንበር የጸና ይሆናል ብለው ወስነዋል። ኢትዮጵያ ደግሞ ክብርና ሞገስ ለአባቶቻችን ለአያቶቻችንና ቅድመ አያቶቻችን ይሁንና በደማቸው ፍሳሽና በአጥንታቸው ክስካሽ ለቅኝ ገዢ ወራሪ ሸብረክ ሳይሉ ጠላትን ድባቅ መጥቶ በመደምሰስ ድንበሯን አስከብረው ለአሁኑ ትውልድ አስረክበዋል። ስለዚህ የቅኝ ግዛት ውልኛን አይመለከተንም። መንግስት የድንበር ጥያቄ በጠረጴዛ ዙሪያ በውይይት በሰለጠነ መንገድ መፈታት አለበት ብሎ በወደ ሰፊነት በትዕግስት የያዘው አቋም እጅግ የሚያስመሰግን ተግባር በመሆኑ እናደንቃለን። ምክንያቱም ከጦርነት የሚገኘው አመድ ብቻ ነውና። ነገር ግን ከሱዳን መንግስት ተመሳሳይ በጎ ምላሽ የለም። ትንኮሳውም ቀጥሏል። ክቡር ጠቅላይ ሚኒስትር፣ አባቶች ትዕግስትም ልክ አለው ይላሉ። እደግመዋለሁ፣ ትዕግስትም ልክ አለው። ስለዚህ በአሁኑ ሰዓት የኢትዮጵያ አቋም ምንድን ነው? መንግስት ይህን የሱዳን ወታደራዊ መሪዎች ዛቻ፣ ፉከራ፣ ትንኮሳና እብሪት እንዴት እያየው ነው? አመሰግናለሁ።